ክቡራን ተመልካቾች አሁን ደግሞ ያመጣሁላችሁ ስጦታ ልስጣችሁ። በመጀመሪያ ከልጆቻቸው እንጀምራለን። እሺ ይሄ እናቴ ያብሳላት ይሄ ያብሳላት ነው። በይ እዚህ ጋር 10 ፒስ አለ። አውጥቼ አሳያቸዋለሁ በኋላ ማለት ነው። እቺ ደግሞ እስከ ነጫማው ናት። በይ ያዥ እሺ ያለኝ ነው እሱ ካርታ ያቺ ካርታ ነው እሷ ካርታ ነው። ይሄ ደግሞ አልነግራችሁም፣ ግን ይሄ ደግሞ የሌላ ወንድሜ ስንት እውነት ነው ሰርፕራይዝ ነው። ይሄ ሰርፕራይዝ ነው። ይሄም ለልጅ ነው የተገዛው፣ ግን እኛ እናውቃለን ለማን እንደተገዛ። እናንተ ግን አልተነገራችሁም። ይሄን ደግሞ ያዛል። ይሄ ደግሞ የቤት ኮምፎርት ነው። ለቤት ኮምፎርት ማለት ነው። ሙሉ ፒስ ያለው ምናምን ያለው ኦሪጂናል የውጭ ኮምፎርት ነው። ይሄ ለቤት ማለት ነው። እሺ አሁን ለሰኞ ከእኔ በስተቀር መሰለሽ ብዙ ልጅ ያለበት ያ እሺ ይሄ ደግሞ ያንተ ዕቃ ነው። ሁሉ ጊዜ ያለው ያለኛው ጫማውስ ጫማ ያለበት አለ ማለት ነው። አብሬ ያደርገዋል ጫማው ይኸውልሽ ይላል። እስኪ እሱን ከሆነሽ እሺ ይሄ ለክረምት የሚሆን ሹራብ ነው። ቆንጆ ነው በጣም ቆንጆ ሹራብ ነው። ይሄ ይሄ ደግሞ ከተማው ላይ አንተ ነው የምትለብሰው። ይሄን ሱሪ የለበሰው የለም። ይኸው አየው ብራንድ ሱሪ ይሄ ውስጡ ላይ በጣም የሚሞቅ ሱሪ ነው። በጣም ቆንጆ ማለት ነው። ይሄ ከሱ ጋር የሚለበሳል። ለብቻው ከሌላ ልብስም ትለብሰዋለህ። ይሄ የምትወደው ጃኬት ነው። ጸዴ ጃኬት ይሄ ጃኬት ስንት ብር ታውቃለህ? 5200 ብር ነው። አዎ የኔ የለም እና ያው እዚህ አጭ ያንቺ ናት። የሚያምር ጃኬት ሌላ ትላለህ። ስንት ልብስ ሰጠው? አሁን ሶስት ልብስ ሰጠው። ይሄ ደግሞ የሱፍ ሱሪ ነው። የሱፍ ሱሪ ነው። ከሁሉም ጋር ማች ያደርጋልኝ ከልብስ ጋር ማለት ነው። ስንት ሰጠው? 2 ሱሪ፣ 1 ጃኬት፣ 1 ሹራብ ሰጠው። እሺ ይሄ ደግሞ ጫማ ነው። ይሄ ደግሞ ጫማ ነው። በጣም ማመሰግናለሁ። እግዚአብሔር ይስጥልን። ፈጣሪ ያኑርሽ ጌታ ኢየሱስ ክርስቶስ እንዳለ አይ በእንትናቸው የምጨርሰው በእናትሽ አንቺም ወልደሽ እንደዚያው የሚጠቅም ልጅ ጌታ ይስጥሽ። ፈጣሪ ለልጅ አውቅቷል። በልጆቿም ትደሰት ያድርጋት። የልጅሽ ሚስት የምራት ነበር። ኧረ እኮ የትኛው እንደሆነ አታውቅም እኮ። አሁን እኮ የትኛው ልጅ እንደሆነ እኮ እኛ እኮ ሌላ ወንድም እንዳለን እኮ ህዝብ ያውቃል። እኛም ደብቀውን አሁን ነው ሰርፕራይዝ የሆነው። ጉድ እኮ ነው። ሌላኛው ቀሚስ 2 ቀሚስ ተገዛውላት መቀየሪያ እንዲሆን ከዛ ጫማ ቅበል ጫማ እንግዲህ አሁን ይሄ ጫማ ግን አያምርም ወይ ላንቺ ቢሆን ነው ጥያቄው። ይሄ ጫማ ነው እንጂ ማለት የለውም። ስለዚህ ሽፍን ጫማ አለ። ስለዚህ አንቺ የውድርሽን ትወስጃለሽ። አሳይሽን ያንን አሁን ይሄ እንግዲህ ለልጅሽ ሚስት 2 ቀሚስና 1 ጫማ ገዛውላት ማለት ነው። እሺ አሁን እሺ ከዛ ደግሞ ለባለቤቷ የባለቤቷ ጫማ ይሄ በጣም ጸዴ ጫማ ነው እና በጥቁር ስላጣው በዚህ ያደረኩለት። ግን ይሄ የወንድ ከለር ነው። ቆንጆ ነው። በጣም የሚያምር ጫማ ነው። ይሄ ደግሞ ከትዳር ይሰራል ሸሚዝ። ይሄ ደግሞ ሰሚዝ ያንጎ እሱ የሚወደው። ይሄ ደግሞ ሱሪ። ይሄ እንደዚህ እንትን ይላል ለክረምት አይቆሽሽም። ቆንጆ እሺ የሷዴን መምጫ የሷዴን ነቃ ረስቸው የሷዴን ቅድም ታረጋችሁ የቅዱስ ጫማ ውስጥ ከእናንተ ነው
የቅዱስን ደግሞ አሁን ቆይ ኧረ ቅዱስ ታያላችሁ። ቅዱስ እኔ ነኝ የማለብሰው አሳይሻለሁ። እችን ቆንጆ ናት። ሽፍኑ ቆንጆ ነው። ይሄ ደግሞ የቅዱስ የቤት ልጅ ማለት ነው። ከረባት ለግጀሪ ከረባት ያለው ውድ ነው። በጣም ያመለሰው ነው። እሺ እንዴት ነው የሚወጣው? እቺ ሰሚዝ ናት። ታያሻት ሸሚዝ። ከዛ ይሄ ደግሞ ሱሪ ነው። እቺ ደግሞ ከረባት ነች። ይሄ ደግሞ ሱሪ ነው። ከዛ ጫማው ደግሞ ተመሳሳይ ማለት ነው። ታያሻት እዚህ ከሱሪው ጋር የሚመሳሰል በቃ ይሄ በቃ ዘናጭ ወንድ ማለት ነው። ሁሉም ጫማ እሺ አሁን እዚህ እናስቀምጣት ያለባችሁ። ከዛ ሌላውን አምጥስ ጋር ያለው ነው ሰዓት ያለበት ነው። እሺ ይሄ ደግሞ አንድ ቃል አሳያችሁ። በጣም የሚገርም ዕቃ ማለት ነው። ይሄን ሰዓት ይኸው እስኪ ታውቃለህ? ይሄን ሰዓት ይሄ ሰዓት መቤት 10 ይሄው ሰዓቱን የወንድ ሰዓት ነው። ሌላም አለ ሁለት ነው ተመልካቾች፣ ሁለቱም ተመሳሳይ ሰዓት ነው። ገምቱ ይሄን ሰዓት መጨረሻ 7500 ብር የተገዛ ይሄ ሰዓት ሁለት ስለሆነ ሁለት ፍሬ ስለሆነ ማለት ነው። እሺ ከዛ አንዱ ይሄ ለዳዊት ነው ሰዓቱ። አንዱ ደግሞ ለቴባ ተመሳሳይ ማለት ነው። ይሄ ደግሞ ጂንስ ጃኬት ነው። ጸዴ ነው ከሆነ ካሁን ወፍራል እንጂ ላንተ ነው። ከለሩ ደስ ይላል። እሷን በቃ ወፍሮ አታየው ይቀንስ ይምጣ ካሜራ ላይ ደግሞ በዚህ ደግሞ ወፍሮ እንደዚህ ማርያምን እንደው ቀንስ ጋር ሲሞክረው ቆንጆ ነው። ቆንጆ ነው። በጣም ቆንጆ ነው። አየህ በጣም ልክ ነው። በቃ እሱ ጋር ደግሞ ሄዳል አውራው። እሺ ይኸው ሰዓትህ ተከናወነ። በነገራችን ዳዊት በጣም ወፍሯል። አታውቁትም ሁላ እንደ ራሱ መንገሬ ድምፁን ባልሰማ አላውቀውም እና ወፍር ያለው ራሴ ተስተካክል ሚዲያ ላይ አልቀርም ብሏል እና ይመቸው ብያለሁ። እሺ ሌላ መቀበል ሆነ ደሳለ ጫማ ምናምን ያለበት ሌላ ጥቁር ጫማ ያለበት ጫማ ከዛ እቺ ጫማ ደግሞ እንግዲህ እንዳንቺ ፍላጎት ነው። ወይ ይሄን ተወስደሽ ስለዚህ ይሄን ደግሞ ላንቺ ከኔ አንድ ትንሽ ከፍ ይላል። ከኔ ትንሽ 38 ነው። 38 ይበቃል። ይሄ ያንቺ ነው ማለት ነው። ከዛ ደግሞ አንተስ ከዛ ደግሞ ሽፎን እንደዚህ ተመሳሳይ ሽፎን ማለት ነው። አያችሁት? ይሄ ሽፎን እንደኔ እኔም አለኝ። ይሄ እንደኔ ተመሳሳይ ማለት ነው። ነጠላው እዚህ የሚጠለፍ ነው ያደረኩት። ለዚህና ነብይ እና መሲ ጠልፈታል የሚጠለፍ ነው እንዳልንበል ያሉ አሜን ያቺ ሳዲ ያልወለዳችሁ ውለዱ፣ ያላገባችሁ አግብታችሁ ውለዱ። የእናንተ ልጅ የኔ ልጅ ማለት ነው። ሰባት ወለድልኝ እና ደግሞ የማዝልበት ይሄ ክቤት የማዝልበት ይሄ ጫማ ደግሞ ይሄ ለብቻ የማዝልበት ይሆነኛል። አሜን አሜን። ወይስ ሰዓት የምታምር ጥቁር ሰዓት እቺ ደግሞ ያገኘናል። አንቺ ሌላ ጊዜ ነበር ያሰብኩት። አንቺ የሆነ ነገር ምን አለ ሌላ በቃ እዚህ ውስጥ ሌላ ቀይ የለማ የረሳሁት ነገር ምናምን የለም። የሁላችሁም ሰጥቻለሁ። ስለዚህ ሌላ ጊዜ ስመጣ
እንላቸዋለን ማለት ነው። ጀበዬ እችን ደግሞ አንዱ ወዘሽ በቃ እነሱ እንግዲህ ይሄንን ይመስላል ማለት ነው። ሌላ ጊዜ ደግሞ ስመጣ ደግሞ ላገኘውና ለመሲ አመጣላቸው እና ይሄንን ይመስላል ማለት ነው። ክቡራን ተመልካቾች እንግዲህ ስጦታ ይሄንን ይመስል ነበረ። እንዴት አያችሁት እናንተ ስጦታውን? እኛ ስንል አለ እየወረደ ነው የመሰለን። እሺ አንቺ ያመጣሽው አልመሰለንም። እሺ ይሄ ደስ ያለኝ አቅሜ በላይ ነው። ለእኔ ለብቻዬ ሳይሆን ለልጆቼም ለልጅ ልጆቼም ለማቼም ለእህቶቿም ለወንድሞቿም ባደረገችው መጠን በላይ ነው ደስ ያለኝ እና ከዚህ በበላይ ደግሞ ደስ የሚያሰኝ ነገር ደስ የሚያሰኝ ያለ ክፉ በቀር መልካሙ ሁሉ የተመኘሽውን ያሳካልሽ። ሰው ሆኖ መቼም ክፉ ሳይመኝ አይቀርም። ክፉን ባህር ግን ሰዶኝ ሁሉንም ውጭ ያለውን ሁሉ በሙሉ እንደ ልጄ ስለማስበው ክፉ ያሰባችሁትን ትቶ መልካም ያሰባችሁትን ያሟላላችሁ። አንቺም መጀመሪያ በቤት አድርጎ ነውና ክፉ ያሰብሽውን ትቶ መልካም ያሰብሽውን እንዲሁም ያላሰብሽውን ደስ የሚል ነገር እንዴት ለአንድ ሰው ደረሰ የምትይው ከባልም ሆነ ከልጅም ሆነ ከገንዘብም ሆነ በቃ ደስ እንዳለሽ አዲስ አበባን በቁጥጥር ውስጥ እንድታደርጊው የኔ ስለዚህ ነው። አሜን 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 አሜን። እሺ እንግዲህ እንየው መረቅ ማይክ ማስ አንተ አድርገሃል። በጣም ነው የምናመሰግን ልጄ፣ እኛን እንዳስደሰች ለአንቺም ደግሞ ፈጣሪ ጌታ ያስደስትሽ። ልጅ ወልደሽ የምትስሚ የምታዝሊ፣ እኛም ደግሞ የልጃችን ክርስትና ነው ብለን መተን እንደዚያ የምንደሰትበት ጌታ ያርግልና። አቅማችን በላይ ነውና በጣም ያስደሰተኝ አቅም በላይ የሆነ ደስታ ጌታ ፈጣሪ ኢየሱስ ክርስቶስ ይስጥልን። ጌታ እንደው እድሜዋንም ገንዘቡም ሁሉም ነገር ሀሷ እንዲገኝ ፈጣሪ ኢየሱስ ክርስቶስ ጌታ ይስማን። ምርቃናችን ጌታ የዋበ ከንቱ እንዳይሰድብን ፈጣሪ ኢየሱስ ክርስቶስ ምርቃናችን ከሰማይ ከኢየሱስ ክርስቶስ ዘንድ ይሰማልን። ጌታ አክሎ አቅማችን በላይ ነው። ይሄ ነው የምንለው። ፈጣሪ በውስጡ እንትን ይበል እንጂ አቅማችን በላይ ነውና ፈጣሪ የሚያስደስት ነገር ጌታ ይስጣት። ጌታ እንደው አዝላ አግብታ ደስ የሚለውን ተስማምተው አንቺ ችብስ አንቺ ችብስ ተባብለው ፈጣሪ እንደዚህ አድርጎ የሚያደርገውን አስተዳዳሪ ጌታ ሰጥቶ እኛንም ደስ እንዲለን የእናንተም ጸሎት ሰምቶ የእኛም ጸሎት ሰምቶ ፈጣሪ ደስ እንዲላት ምኞቴ ነው። በጣም ነው የምናመሰግነው። እንግዲህ አሜን ብያለሁ፣ ምሕረት ተቀብያለሁ። እግዚአብሔር እንግዲህ ሁላችንም እድሜያችሁን ጤናችሁን ይስጥልን። ሌላ ምንም ይባል የለም። ሺህ ዓመት ኖሩልን። እግዚአብሔር እድሜና ጤናችሁን ይስጥልን ያቆይልን። እናንተ በህይወት ካላችሁ ሁሌም እኛም ሁሌም እንትን አለን፣ ሁሌም ደስተኞች ነን። ሁሌም ሁሉ ነገር ይሳካልናል። እናት እንዴት ነው የሚባለው? ወታደር እናት ካለችው አይሞትም ይባላል እና ምክንያቱም እናት ጸሎት ስለምታደርግለት እንኳንም አይደለም እኛ ወታደር ያልሆነው ሰዎች ይቅርና ማለት ነው። ስለዚህ እንግዲህ እድሜና ጤና ይስጥልኝ እግዚአብሔር እድሜያችሁን ያቆይልኝ ነው። ሌላ ምንለው ነገር የለምና ክቡራን ተመልካቾች እንግዲህ ስጦታችንም ይሄንን ይመስል ነበረ። ምርቃታችንን ወስደናል። እግዚአብሔር ደግሞ ሁልጊዜ ሰጪ ያርገኝ። ሁሌ ቤተሰቦቼ ወንድሞቼ እናት አባቶቼን ሁሌም ያርገኝ፣ አይግደልብኝ። በቃ ሁሌ ይሄንን ነው የምለው እኔ ማለት ነው። ዳዊትስ አታወራ ሰዓቱ ይቀነሳል ወይስ ልክ ነው? የተለየ ነው በጣም እንግዲህ ይህንን ይመስል ነበረ። በቃ ለሌላ ጊዜ ደግሞ ግን ለመስለላገኘው እናመጣላቸዋለን። ለሌላው እንግዲህ ቻኩትን ያክል እንደዚህ አድርጊያለሁ። መልካም ጊዜ። በተረፈ እንወዳቸዋለን፣ እናከብራቸዋለን። እናንተም ደግሞ እግዚአብሔር የራሳችሁ ስራ ኑሯችሁ ራሳችሁን በቃ እናትና አባትን ብዙ ሰው መቼም እናትን ማስደስታት እውነት የራሴ ስራ ኑሮ ለእናት ይሆን ነገር አድርግላት ይሆን እውነት የራሴ ስራ ኑሮ የአባት ይሆን ነገር አድርግላት ይሆን ለምትሉ ሰዎች ደግሞ እግዚአብሔር ጸሎታችሁን ሰምቷችሁ እናትና አባታችሁ ነው ትንሽ ነገር አድርጋችሁ ለመመረቅ ያብቃችሁ። ራሳችሁን ችላችሁ ለሰው ለመቅረት ያብቃችሁ። ያለው ወዳችኋለሁ። መልካም ጊዜ። እንዝጋ። ጨረስና በቃ መልካም ጊዜ። እንወዳችኋለን። ቻው ተሰላማትላችሁ። ቻው ቻው። እሺ መልካም ጊዜ። እንወዳችኋለን። መልካም ጊዜ።